النبي صلى الله عليه وسلم الله عز وجل أتر بالوك على توج بركاتكم من الجروتشين يمناجر بكاتون الله عز وجل ستاتشوال تننش على توجين تناجروا ملكتاتشونا معناتشو بتأم بركاتنا بزوك من الجروتشين يمناجر بكاتون الله عز وجل ستاتشوال الله بزهل يتونيال داينت بحري الله ستونيال بمالت ستاتشو من ناجرالو النبي صلى الله عليه وسلم نبي عند حديث لاي نبي صلى الله عليه وسلم ينغرونال ለናንተ ሶስት ነገሮችን አላሁ ዐዘ ወጀል ይወድላችኋል ሶስት ነገሮችን ብትሰሩ ሶስት ባህሪያቶች ካሏችሁ እነኛ ሶስት ባህሪያቶች አላህ ለናንተ የሚወዳቸው እናንተ ላይ ተወዳጅ የሆኑ ባህሪያቶች ናቸው ሶስቶች ደግሞ አላሁ ዐዘ ወጀል የማይወዳቸውና የሚጠላቸው ባህሪያቶች ናቸው በማለት ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ ሶስቶችን አላህ የሚወዳቸውን እንድንሰራባቸውና እንድተገበራቸው ነብዩ ሰለላሁ ዐለይሂ ወሰለም ባደራ መልኩን ይናገራሉ ሶስቶችን ደግሞ አላሁ ዐዘ ወጀል ለማይወዳቸው ወይም የሚቆጣባቸው እንድንርቃቸው ነው ነብዩ ሰለላሁ ዐለይሂ ወሰለም የሚናገሩት ከመጀመሪያዎች ነብዩ ሰለላሁ ዐለይሂ ወሰለም አላህ ለናንተ የሚወድላችሁ ባህሪያቶች ብለው ተዘቀሷቸው መካከል አላህን ዐዘ ወጀል በብቸኝነት ልታመልኩት ነው የመጀመሪያው አላህን በብቸኝነት ማምለካችሁና በሱ አንድንም አካል አለማጋራታችሁን አላሁ ዐዘ ወጀል ከናንተ የሚወደው ወሳኝ ባህሪ ነው ይላል አምልኳችን ለማስተካከል ትክክለኛ ለማድረግ አላሁ ዐዘ ወጀል በብቸኝነት ማምለክ ያስፈልጋል ይሄ መሰረት ነው ለማንኛውም ስራ ለማንኛውም ሌሎች መልካም ስራዎች ሁሉ መሰረቱ ይሄ ነው ዝጋ መሰረቱ ጋር ታልተስተካከለ ይሄን ካላስተካከል ዝጋ የተበላሸ ነገር ካለ ሌሎች የምንሰራቸው መልካም ስራዎች ሁሉ ዋጋ የላቸውም መሰረት የሌለው ቤት እንደመገንባት ይሆናል መሰረት የሌለው ግንባታ እንደማይቆም ስለምናውቀው ይሄም ደግሞ ለመልካም ስራዎች አጠቃላይ ለአኺራ ለሚሰሩ ስራዎች መሰረት ነው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አላህን በብቸኝነት እንድታመልኩ እሱም በብቸኝነት እንድትገዙ ያዛችኋል እንዲሁም ደግሞ ይወድላችኋል በሱ አንድንም አካል ላታጋሩ ሌሎች አካላቶች ከሙስሊም ውጭ ያሉ አካላቶች መልካም ስራዎችን ይሰራሉ መልካም የተባሉ ነገሮችን ያረጋሉ ዝምድና ሊቀጥሉ ይችላሉ ሰደቃ ሊያወጡ ይችላሉ የተቸገሩትን ሰው ሊረዱ ይችላሉ በርካታ ነገሮች ሊያረጉ ይችላሉ ነገር ግን መልካም ስራቸው አልጠቀማቸውም ለምን ሳይጠቅማቸው ቀረ ከተባለ አላህ ዛሊም ስለሆነ አይደለም ወላ አላሁ ዐዘ ወጀል ላ ይظلم አንድንም አካል አይበድልም ነገር ግን ያሰራራቸው መንገድ የተበላሸና የጠፋ ስለሆነ ነው ያለ መሰረት የተገነባ መሰረት የሌለው ቤት ግንባታ ስለሆነ ነው ቀዲምና ኢላ ማ አሚሉ ሚን አመል የሰሩትን ስራው አየነው ታየ ስራቸው የሰሩት ሁሉ ቢታይ ምንም መሰረት ያለው ሳይሆን ዝም ብሎ የሚበተን አቧራና የሚመተል ገለባ ሆኖ ነው የተገኘው ወቀዲምና ኢላ ማ አሚሉ ሚን አመል ፈጀዐልናሁ ሀባአን መንሱራ ይላል ኢዘን أن تعبدوه ولا تشركوا به شيئا ይሄ መጀመሪያው ነው አንዳንድ ሰዎች ይዘናጋሉ እኛ ሙስሊሞች ከሆን ሙእሚኖች ከሆን የተለያዩ ነገሮች ብናረግም ለአላህ የምናረጋቸውን ለአላህ የሚደረጉ ተግባራቶችን ሌላም አካል ብናረግ ሳሊህ ለምንላቸው ችግር የለውም የሚመስላቸው ሰዎች አሉላ ችግር አለው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም የሚያስጠነቅቁት በዚህ ልክ የሚናገሩት ለሰሃቦች ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄን የሚያብራሩት ለሰሃቦች ነው አላህን ዐዘ ወጀል በብቸኝነት ማምለክ ለአላህ የሚደረጉ ተግባራቶች ለማንኛውም አካል ካረግናቸው አላህንም እየተገዛን ለአላህም እያደረግ ለሌሎች ካደረግናቸው ዋጋ የሌላቸው ይሄኛውንም አምልኮ የሚያጠፉና የሚያበላሹ ይሆናሉ አን ተዕቡዱሁ ወላ ቱሽሪኩ ቢሂ ሸይአ ሁለተኛው ባህሪ አላሁ ዐዘ ወጀል ከሚወዳቸው ባህሪያቶች መካከል وأن تعتصموا بحبل الله جميعا بالله عز وجل جمد تتساسرنا ሁላችሁም الله عز وجل ባዘዘው በአላህ ኪታብ ልሰሩ ይሄን الله عز وجل ለናንተ የሚወደው ባህሪ ነው ማንኛውም ሰው ማንኛውም ሙስሊም መስራትና ሊሰራ የሚገባው الله عز وجل ባወረደው ኪታብ ነብዩ ሰለላሁ ዐለይሂ ወሰለም በተናገሩት ሐዲስ ላይ ባንዲ መስመርና ባንዲ መንገድ ሆናቸው እንድትገዙ ያን በትክክል እንዲፈጽሙ በትክክል እንዲይዙና እንዲፈጽሙ አላሁ ዐዘ ወጀል ይወዳል وأن تعتصموا بحبل الله جميعا أن تعملوا بكتاب الله
ከዛ ውጭ ያለው ነገር እንደ ጠቅላላ እውቀት ሊጠቅም ይችላል፣ እንደ ጠቅላላ ነገር ልናየው እንችላለን፣ እንዲያጋዝ ይሆናል ያልናቸውን እውቀቶች እንማር እንችላለን። ዋናው ግን የምንሰራው አላሁ ዐዘ ወጀል በኪታቡ ያወረደው ኪታቡን አንዘልናሁ ሙባረክ አላሁ ዐዘ ወጀል በረካ ያለው በረካ የሞላበት አድርጎ የሰው ልጆች ሊሰሩበት ሊዩኽሪጀ ናሰ ሚነ ዙሉማት ኢለ ኑር የሰው ልጆችን ከጨለማዎች ወደ ብርሃን ሊያወጣ የመጣው መመሪያ ኑር ወኪታብ ፊህ ሁዳ ወኑር ቀናቻና ብርሃን ያለው ኪታብ መጥቷል። በሱ ልሰሩ ነው። ሁላችሁም በአንድነት በዛ መጽሐፍ እንዲሰሩ በዛ ኪታብ እንዲሰሩ አላሁ ዐዘ ወጀል ይወዳሉ። አን ተዕተሲሙ ቢሐብሊላሂ ጀሚዓን እንዳትለያዩ፣ ወላ ተፈረቁ በቀላል ነገሮች ባልሆኑ ነገሮች በሐሳቦች በሐሳብ ልዩነቶች በመሰረታዊ ጉዳይ ሳትለያዩ በሐሳብ ልዩነቶች ብቻ መራራቅና መለያየት አይኖርባችሁም። በአንድነት በአላሁ ዐዘ ወጀል ኪታብ እንዲሰሩ አላህ ለእናንተ ይህን ባህሪ ይወዳል። እንዲሁም ደግሞ በእናንተ ላይ ኃላፊ ያደረገውን ሶስተኛው ባህሪ አላሁ ዐዘ ወጀል በእናንተ ላይ ኃላፊነትና የወሰደ ኃላፊ ያደረገው ስልጣን የሰጠው መሪዎች ካሏችሁ ስህተት ውስጥ ከሆኑ መሸወድ ሳይሆን እነሱን ማማት ሳይሆን በፊት ለፊት እነሱን መምከር። ወአን ቱናሲሑ መን ወላሁ ላሁ አምረኩም ለእናንተ ጉዳይ ኃላፊ የሆነ ለእናንተ ጉዳይ መሪ ያደረጋችሁት እናንተን ሊመራችሁ የበላይ ስልጣን የሰጣችሁት አካል ካለ ስህተት ውስጥ ከወደቀና ከተሳሳተ መሳሳቱ ስለማይቀር ልትመክሩትና ልትገስጹት ይገባል። ይሄም አላሁ ዐዘ ወጀል ከሚወዳቸው ለእናንተ ከሚወደዱ ባህሪያቶች ነው ይላል ነቢዩ ሰለላሁ ዐለይሂ ወሰለም። እነዚህ ሶስት ባህሪያቶች ዝርዝራቸው ሰፊ ነው። ነገር ግን በቀላሉ አላሁ ዐዘ ወጀል በብቸኝነት ማምለክና በሱ ምንም አካል አለማጋራት የመጀመሪያው ወሳኝ ባህሪ ነው። ምንም አካል ሲባል መላኢካ ሊሆን ይችላል፣ ነቢያቶች ሊሆኑ ይችላሉ፣ ሌሎች ሳሊሆችም ሊሆኑ ይችላሉ። አየንካን በብቸኝነት አላሁ ዐዘ ወጀል ማምለክ። ሳሊሆችን እንወዳለን፣ ሳሊሆችን እንከተላለን። ሳሊሆች ባሉት ነገር ጠቃሚ ከሆነ እንሰማቸዋለን። ነገር ግን አምልኮ የምናረገው የምንገዛው አላሁ ዐዘ ወጀል ብቻ ይሆናል። ስህተት ካለ መሪዎቻችን መክራለን። ነቢዩ ሰለላሁ ዐለይሂ ወሰለም ሶስት ነገር ደግሞ አላሁ ዐዘ ወጀል ከእናንተ የሚጠላቸው የማይወዳቸው ባህሪ ናቸው ካሏቸው መካከል ቂለ ወቃል ለእናንተ የማይጠቅሙ ነገሮችን ማውራት፣ ያላረጋገጣችሁትን ነገር የማታውቁትን ነገር መባሉ እርግጠኛ ያልሆናችሁትን ነገር ማለት፣ እንዲህ ቦታ ላይ እንደዚህ ተብሏል፣ እንዲህ አይነት ሰው እንዲህ አይነት ነገር ብሏል እያላችሁ እንዲህ አይነት ነገር ማውራት ማስተላለፍ አላሁ ዐዘ ወጀል ከእናንተ የሚጠላቸው ባህሪያቶች ነው ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። አንዳንድ ሰዎች ያልሰሙትን ወይም ደግሞ ያላዩትን ወይም ደግሞ ሰምተውት ያላረጋገጡትን ነገር በማንሳት ሰፊ መረጃ የሚያስተላልፉ የሚጽፉ የሚያወሩ ሰዎች ይኖራሉ። በተለይ በዚህ ዘመን ሶሻል ሚዲያም ስላለ ይሄ አላሁ ዐዘ ወጀል የሚጠላው ከሚጠላቸው ባህሪያቶች ናቸው። እንዲሁም ደግሞ እውቀት ሊሆን ይችላል። በማናቀው ነገር በእኛ ባልገባን ነገር ሳናቀው ሳንረዳው ማስተላለፍ መናገር፣ ሰዎችንም ጭምር ያን ነገር እንዲያውቁት እንዲሰሩበት ማድረግ هذا مما كثرة الكلام فيما لا يعني ሰዎች በማያውቁት በማይመለከታቸው ነገር ወሬ ማብዛት ይሆናል። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ የሰዎች እስልምናቸው ከማማሩ ጭምር እስልምናቸው ተስተካክሏል፣ አምሯል፣ ትክክለኛ ሆኗል ሊባል ዘንድ ሰዎች የማያስፈልጋቸውን ነገር የማይጠቅማቸውን ነገር ሲተው ነው ይላሉ። ለዱንያ የማይጠቅም ለአኺራህም የማይጠቅም ለሁሉም ነገር ለማይጠቅም ከሆነ هذا أنت تركوه لك من حسن إسلام المرء ይሄን መተው ላንተ የእስልምና ከማማሩና ከመስተካከሉ ጭምር ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። አላሁ ዐዘ ወጀል እኮ የምናወራበት የምንሰማው በቀልባችን የምንይዘው አጠቃላይ አካላታችን ውስጥ ያሉ ነገራቶች ሁሉ ይጠየቃሉ። ወላ ተቅፉ ማ ለይሰ ለከ ቢዒልም አንተ የማታውቀውን የማትደርስበትን ነገር ያልሰማኸውን ነገር አትከታተል። ይሄ ነገር ሆኗል እያልክ ለማውራት መጓጓትና ማስተላለፍ አይኖርብህም። እነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ካነ ዐንሁ መስኡላ። ሌላ ወከስረተ ሱአል ጥያቄ ማብዛት። ይህን ስራ ሲባል መልካም ስራ ነው ስራ ስንባል መስራት ብቻ ነው። ሰሚዕና ወአጣዕና ሰምተና ልንታዛለን ተቀባይነን። እስልምና ይሄ ነው። መስራት መተግበር ነው። ለመስራት ግን ያስቸገረን ነገር ካለ ደግሞ እንጠይቃለን። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ለዒናድ ግን ለምንድነው ይሄን ያታዘዝ ነው? ምን ያስፈልጋል? ባንታዘዝ ምን ነበር አይባልም። ከስረት ሱአል
ከናንተ ፊት የነበሩት ሰዎችን ያጠፋቸው አላሁ ዐዘ ወጀል ነቢያቶች ሲነግሯቸውና ሲመክሯቸው ምንድነው ይሄ ደግሞ ምን ያደርጋል በዚህ መልኩ ለምን ታዘዝ እንዲያሉ ጥያቄ ያበዙ ስለነበር ነው ይላል ነብዩ ሰለላሁ ዐለይሂ ወሰለም። የመጨረሻው ነብዩ ሰለላሁ ዐለይሂ ወሰለም ከተናገሯቸው ባህሪያቶች መካከል ገንዘብን ያላግባብ ማጥፋት ኢዳዓቱል ማል ይላሉ። ገንዘብን ያላግባብ ማጥፋት በብዙ መንገድ ሊገለጽ ይችላል። አላህ ባልፈቀዳቸው ቦታዎች ውስጥ እንዲውል ማድረግ፣ መስጠት፣ መለገስ፣ ሙሐረማቶች እንዲሰሩበት ገንዘባችንን መፍቀድ፣ ፍቃደኛ መስጠት፣ ላላስፈላጊ ነገሮች ማዋል፣ ማባከን፣ ኢስራፍ ማድረግ፣ ከሐጃ በላይ ማውጣት፣ ሰዎቹ ያላግባብ እንደሚጠቀሙበት እያወቅን ለነሱ ማገዝ፣ ይህ ሁሉ አላሁ ዐዘ ወጀል ከሚጠላቸው ባህሪያቶችና ካልተፈቀዱ ነገሮች መካከል ነው። ገንዘቡ ኸሊፋ ነው፣ ሰውዬ የሆነው ምትክ ነው። አልማሉ ማለላህ ሙስተኽለፍ ናችሁ ብሏል አላሁ ዐዘ ወጀል። እናንተ ተተኪዎች ናችሁ። የአላሁ ዐዘ ወጀል ኒዕማና ጸጋ በእናንተ ላይ ታይቷል። የአላህን ኒዕማ በአግባቡ ታውሉታላችሁ ወይስ ደግሞ አታውሉም? የተፈተንበት ነገር ስለሆነ ያለ አግባብ ማባከኑም አላሁ ዐዘ ወጀል ከሚቆጣባቸውና ከማይወዳቸው ነገሮች ናቸው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። የዛሬው ኹጥባ ይህን ይመስል ነበር። አላሁ ዐዘ ወጀል በሰማነው የሚሰራ የምንጠቀም ባሮች ያድርገን። هذا ما أقول لكم ثم أقول صلوا وسلموا على نبيكم فقد أمركم ربكم فقال إن الله ملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم انصر الإسلام والمسلمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم الجليل يذكركم واشكروه على نعمه يزدكم ولذكر الله أكبر الله يعلم ما تصنعون.